አሰልጣኝ ነው። ፈርጉሰን አንተ የትኛውም ተጫዋቹን ማን ተጫዋቾቻቸውን በቁጣ ማዘዝ ይችላሉ፣ ውጤታማም ናቸው፣ ያሰቡትን ያሳካሉ። ዩናይትድን ሲለቁ የነበረ ፈተና ዛሬም ያለው ሰር አሌክስ እንደው በቀላሉ ስለማይተኩ ነው። ሉዊ ቫናል በሆላንድ የተከበረ ቢሆንም ከቬንገርም ከፈርጉሰንም ለደቂቃ ለንጽጽር ሊቀርብ አይችልም። ቫን ፐርሲ ይናገራል። You don't score better goals in a World Cup than that. Magnificently struck it. 2-3 goalkeepers wouldn't have kept that one out. እርሱ የብርቱካናማው የምንጊዜም ኮከብ ጎል አስቆጣሪ ነው። 50 ጎሎችን ከ100 በላይ ጨዋታዎችን ለሆላንድ አድርጎ ድንቅ የኳስ ብልሃተኞችን ከዮሃን ክራይፍ እስከ ቫን ባስተን ከሪያካርድ እስከ ጉሌት ሲዶርፍ ሽናይደር ሮበን ክላይቨርት ዳቪድ እስከ ብዙዎቹ በጥቂቱ በየዘመኑ በደች ፉትቦል ብቅ ካሉ ምትሃተኞች አንዱ ነው። ሮቨን ቫን ፐርሲ በወርቃማ የኳስ ሕይወቱ በ694 ጨዋታዎች 322 ጎሎች ያስቆጠረ 122 ኳሶችን አሲስት ያደረገ በመድፉ ከፍ ብሎ በዩናይትድ የተመኘውን የፕሪሚየር ሊግ ዋንጫ ያሸነፈ ከማራኪ የማይታሰቡ ጎሎቹ ጋር ሁሌም በዘመናዊ እግር ኳስ የሚዘከረው ኮከብ ነው። እርሱ የእግር ኳስ ስፖርት ጥበብ አንዱ መገለጫ ነው። ጎሎቹ በአግራሞት ያስደነግጣሉ። የኳስ የጊዜ አጠባበቅ፣ የሰውነት ቁጥጥሩ ተአምር ነው። አድማጮች፣ ከቫን ፐርሲ በፊት ማንም አልነበረም። ከቫን ፐርሲ በኋላም ቫን ፐርሲን የመሰለ ማንም አልታየም። ይህ የበራሪ ኮከብ ድንቅ የኳስ ሕይወት ታሪክ ነው። እግር ኳስን በቀላሉ በታላቅ ጥራት አንዳንዴም በሌሎች ፈጽመው ከማይሞከሩ ቅጽበታዊ ምትሃታዊ ጎሎቹ ጋር ከአእምሮ አዋህዶ የመጫወት ጥበብ ሮቨን ቫን ፐርሲ። ትሪቡን የኮከቦች ገጽ። Oh, he's done it! It's Van Persie! Thank goodness!